እንዴት ያምራል! ዛሬ ከናይኮናችሁ የመሰለ ቆንጆ ለቁርስ የሚሆናችሁ በድንችና በቺዝ ማዘጋጅላችሁ እርጥብ አለ። እንዳይወጣችሁ ጠብቁኝ። እንዴት ናችሁ? እንደምሰነበታችሁ። ሼፍና አስተፈራኒ ዛሬም ለተለመደው አንድ ምግብ ሳቆታ አድርጋይ ዳረምባችነው ቆንጆ በድንች ማዘጋጅላችሁ ለቁርስ የሚሆን ለመክሰስ የሚሆን ምግብ ነው። ምን በለው ስም እናወጣለት እንዴ? በቺዝና በቆሎ የሚሰራ እርጥብ እንበለው። በቀደም በጣም ሰው በጣም እርጥብ የሚወደውና እዚህ በቺዝና በቆሎ የሚዘጋጅ እርጥብ እንበለው። በቃ ዛሬ ቆንጆ ምግብ አዘጋጅላችኋለሁ። ትወዱታላችሁ። ስለዚህ አረብ ሀገር በጣም ተወዳጅ የሆነ የምግብ አሰራር ነው። ተመልከቱ እስቲ። ግብአቶቻችን ከእንቁላል እንጀምራለን። እዚህ ጋር የምታዩት 4 እንቁላል አለኝ። እሱን እንጠቀማለን። እዚህ ደግሞ ተልጦ የተዘጋጀ ቆንጆ ድንች አለን። ለጋ ድንች አዘጋጅቻለሁ። አንድ ቆርቆሮ ደግሞ ቱና አዘጋጅቻለሁ። ይህም ቱና ለዚህ ፍሬ ያስፈልገናል። አንዱ ደግሞ የተፈቀፈቀ ሞዞሬላ ቺዝ ያስፈልገኛል። እንዲሁም አንድ ቲማቲም እጠቀማለሁ። እንዲሁ ደግሞ አንድ ሽንኩርት በማድረግ ቆንጆ በገበታ ቂና በዘይት ማበስለው ምርጥ ምግብ አዘጋጅላችኋለሁ ማለት ነው። በቅድሚያ እንግዲህ ከድንቹ ጀምርና ድንቹ ስላይስ እናደርጋለን። እንግዲህ ድንቹን እንደዚህ አሳርጋችሁ ድንቹን ስላይስ ታደርጋላችሁ። ስላይስ እናዘጋጃለን ማለት ነው። በዚህ አጋጣሚ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ፣ ደወል ምልክቱን ጫን አድርጓት። ላይክ በማድረግ ሼር በማድረግ ቤተሰባችን በመሆን ከኛ ጋር ቆይታ አድርጉ። የዚህ ቻናል ቤተሰብ ከሆናችሁ በእርግጠኝነት ባለሙያ ትሆናላችሁ። እንደዚህ ስላይስ እናደርጋለን አድርገን በኪችን ታውል ወይ ደግሞ ኪችን ፔፐር እንደዚህ አድርገን እንደዚህ አድርገን ይደርቅ እንድንተዋታለን ማለት ነው። እዚህ ጋር ደግሞ በተማሳይ ሁኔታ አድርገን ቲማቲማችንን እንደዚህ ስላይስ እናደርጋለን። የዚህን ያክል ቲማቲም ይበቃኛል። ቲማቲም እንደዚህ ካረኩት በኋላ ትንሽ ጨው ላይ እናደርግበታለሁ። ሎሚ እንከትፍና እንደዚህ ሎሚ እንጨምቅበታለን። እንዳይነት በጎን እናስቀምጣለን። እሺ፣ በተማሳይ ደግሞ ሽንኩርቱን እንደዚህ እንከትፋለን። እና ከተፈን በኋላ እንደዚህ ሪንግ እናደርጋቸዋለን። ቀለበት እንሰራ እንደዚህ አድርገን አሁን ጨርሰናል። ስመለስ እንግዲህ መጥበሻችን ለኩስና አብረን እናበስላለን። ተመልሻለሁ። አሁን በነገራችን ላይ ያው ማዘጋጅላችሁ እርጥብ ወፈር የማድረግ ባህሪ ያለው ዳግማችሁ አትመገቡት። ግን መወፈር ከፈለጋችሁ ግን ጥሩ መፍትሄ ናቸው። በጣም ቆንጆ የምግብ አሰራር ነው። እሺ፣ ትንሽ ዘይት እናደርጋለን። የገበታ ቅቤ ጨምራለን። እንደዚህ አድርገን ትንሽ እንደገና እናደርገዋለን። እንጨት ማማሰል ጠቀምና እንዲህ ሆኖ ካረጋገጣችሁ በኋላ ወዲያውኑ ድንች እንጨምራለን። ድንቹ እንዲበስል እንደዚህ እንተዋለን።
እንዲያደርገን እንግዲህ ያገላበጥን ታርቃችሁ እንደዚህ እና ትንሽ ቀላ እስኪ ድረስ እንግዲህ አንድ 3 ደቂቃ ይፈጃ ያገላበጥን እናመስዋለን። ቀላ እስኪ ድረስ እንግዲህ ያገላበጥ አብስዬ ከ3 ደቂቃ በኋላ መልሳለሁ። ጠብቁኝ፣ የትም አትሄዱ። ዛሬ ቆንጆ እርጥብ እናዘጋጃለን። ይበስላችሁ ቆንጆ ጣዕም ይኖረዋል። አሳቱ ቀነስ እናደርጋለን። ይሄ እንደዚህ ላይ እንደዚህ እንቁላሉን እንጨምራለን። እንዲዳርስላችሁ እንደዚህ እንደ መጋገር ስለሚያደርገው እንዲህ ታደርጋላችሁ። ቲማቲሙን ጣልጣል፣ ሽንኩርት እንደ ጣልጣል እናደርግበታለን። ሽንኩርቱ ጣዕሙን ከሽከሹን ስለምፈልገው እንጂ እናንተ ካልፈለጋችሁ ከድንቹ ጋር ማብሰል ትችላላችሁ ማለት ነው። እንዲህ አድርገን ፈርከስ ያገን ቱናውን እዚህ ላይ ቶሎ ብለን ከእንቁላሉ ጋር እንዲገናኝልን እናደርገውና አድርጋቸው። አሁን ሰዓቱን እንለኩሳለን። በስስ ሰዓት እንደ መጋገር እናደርገዋለን ማለት ነው። እንዴት ከደናቃችሁ ለአንድ ደቂቃ ያክል እናብሰውና እናውጣለን ማለት ነው። በዚህ አጋጣሚ እንግዲህ ሁሌ እንደምነግራችሁ የቻናላችን ቤተሰብ ከሆናችሁ ባለሙያ ተማችሁ እንግዲህ ሳትሄዱ ቤት ተቀምጣችሁ ብቻ ባለሙያ የምትሆኑበት ቆንጆ ምግቦችን ልክላችኋበት በቻላቅ ደግሞ ለእናንተ ቀል ያገ ስትሞክሩት የምትሰሩትን ምግብ በጣም እንደ ሼፍ በቃ የሆነ ያልተሳሰበ ምግብ አድርጌ አልሰራላችሁ። ቀላል ምግብ ስለምሰራላችሁ በቤታችሁ መሞከር ትችላላችሁ ማለት። ስለዚህ ይህ ምግብ እንግዲህ እየሰራችሁ እንድትበሉት ጋብዛችኋለሁ። አሁን እንግዲህ ስመለስ ገበታ ዘረጋና አብረን እንመገባለን። ማትዱ እሺ ስራችን ሁሉ ላችኋለሁ። አሁን እንግዲህ የመጨረሻውን ግብአት ጨምሬ ለገበታ የምንመለሰው አሁን እዚህ ጋር እንደዚህ መብሰል ከጀመረ በኋላ ቺዝ እናደርግበታለን። እንደዚህ ሰዓቱ እንደተቀነሰ ነው። በጣም ልስስ ባለ ሰዓት ላይ ነው የምንሰራው። እንዲህ ካደረጋችሁ በኋላ ቺዝ እናደርግበታለን። አሁን ቺዙ ሜልት አድርጎ ሲገናኝ እመለሳለሁ። ካለቀ ባለስ ማለት እንግዲህ ቺዙ በጣም ይቀልጣል። ቆንጆ ነው ይቀልጥና ከዛ በኋላ ገበታን ዘርጋና አብረን ቀምሳለን። ታንቲዱ እሺ አሁን ተመልሰናል። ዋው እንዲያርገን እንዴት ያምራል። ታብቻ ደግሞ ትንሽ ፕረስ እናደርግበት፣ እንደዚህ ፕረስ እናደርግበት። ዋው ቡም! የሚገርም ቆንጆ የሆነ በቺዝና በእንቁላል ቱና ያለበት እርጥብ እንበለው በጣም ቆንጆ ምግብ አሰራር ነው። በነገራችን ላይ እንደነገርኳችሁ ትንሽ ሰውነት የመወፈር ነገር ሳለው ባይበላ ይመከራል። ግን መወፈር ከፈለጋችሁ ግን በደንብ አቃችሁ ብለ በጣም ቆንጆ ነው ተመጥቶበታላችሁ ማለት ነው። ትንሽ ቀዝቀዝ አድርጌ ቀምሰዋለሁ። እሺ አሁን ስንቅመሰውና ከድንቹም ከላይ ካሉ ግብአቶቹ አድርጋችሁ እንደዚህ ከነ ሽንኩርቱ እንደዚህ ገና በተፈጥሮ ራሱ ድንችና ቺዝ ሲገናኝ በቅሌላ ጣሊያ ታሪክ የሚሰሩት በጣም የሚገርም ጣዕም አላቸው። በዛሬቱ ኢቱናና እንቁላሉ መሀል ላይ መግባት አለ። በጣም የሚገርም ቆንጆ ምግብ አስተራባካችሁ ነው። ትወዱታላችሁ። በጣም ወድጃለሁ። ጉርሻ ከሼፍ ዮናስ ጋር ለዛሬ መስለ በሌላ ፕሮግራም በሌላ ምግብ አገኛችሁ። በጣም ወዳችሁ። ቻው